እነዚህ የከተማ ገዳማት ትልልቅ ደሞዝ የሚከፍሉ የከተማ ገዳማት መኖር በገዳም ጸንተው የሚኖሩ መነኮሳት አባቶቻችን እያማለሉ ከተማ የሚያስገቡ አደገኛ ወጥመዶች ስለሆኑ እንደ በጎ የሚታይ አይደለም። ገዳም ይሁኑ ከተባለ መናኝ ይኑርባቸው ደሞዝ ማይቀበል ካልሆነ ግን ቀሳውስት ያስተዳደሩ ቀሳውስት እየቀደሱ ይኖሩ ነው መልካም የሚሆነው። እንግዲህ እኔ ወሳኝ አካል አይደለም፣ እኔ አስተያየት ነው የምሰጠው። ግን ማወራው ስርዓተ ገዳም ትምህርተ ገዳምን ነው። ይሄን የሚወስነው ቅዱስ ሲኖዶስ ነው። እኔ ወሳኝ አካል አይደለም። ትምህርተ ገዳሙ ግን ይሄ ነው። ምዕመናን እውነት ነው እንዴ እንዲያ ነው እንዴ ምናምን ስለሚመስላቸው የመደናገር ያሳይባቸዋል። እውነቱ ይሄ ነው። ከተማም ይሁን ከከተማም ውጪ ይሁን ገዳም ለመባል ነዋሪዎቹ ደመወዝተኞች መሆን የለባቸው። ነዋሪዎቹ በግላቸው 10 ብርም ሆነ 100 ብር የሚያስቀምጡበት የግል አካውንት አይኖራቸው፣ የግል ሀብት አይኖራቸው። ልብሳቸውም ጉርሳቸውም ገዳሙ ነው። እንዲህ ከሆነ ከተማም ውስጥ እንደ አልፎ እንደሚኖረው ሊኖሩ ይችላሉ። ከከተማ ማህበረሰብ ጋር ሳይገናኙ መንደር ለመንደር ሳይዞሩ የንስሐ አባት መያዝ ሰፈር ለሰፈር መዞር ምናምን የሚባለው ነገር ከዚህ ጋር አይገናኝም፣ ጨርሶ አይገናኝም። ምክንያቱም በከተማ ያለው የትዳር ህይወት፣ ልጅ የማሳደግ ህይወት፣ የጋብቻ ህይወት ስለሆነ ይህንን ትዳርን የሚያውቀው ካህን ነው የሚመራው። ትዳርን የሚያውቀው ካህን፣ ልጅ ማሳደግ የሚያውቀው ካህን፣ የጋብቻን ሁኔታ እንቅፋቱንም ተላውንም የሚያውቀው ካህን ነው ገብቶ እንጂ የትዳርን ጉዳይ የማያውቁ መነኮሳትን ኑ ከተማ ግቡና የትዳር ጉዳይ አማክሩ ማለት እነሱ ለተለየ ፈተና ማጋለጥ ነው። መጀመሪያውኑ ከተማ ስናስገባቸው የፈጠርነው ችግር እንዳለ ሆኖና ለማንኛውም ምዕመናን ገዳም ለመባል ሊያሟላቸው የሚገቡ መስፈርቶችን ለመግለጽ ነው እኔ የመጣሁት። ከተማ የሚገኙት ገዳም በሚል ስም በርካታ መነኮሳትን የቀጠሉት ግን ለገዳሞቻችን መዳከምና ለመነኮሳት መጥፋት ትልቁን ድርሻ የወሰዱ ናቸው የሚለውን ለመጠቆም ነው። እግዚአብሔር ይስጥልኝ።